ብዙዎች የትራክ ሹፌር ለመሆን መኪና መንዳት መቻል ብቻ በቂ ይመስላቸዋል። ነገር ግን በአሜሪካና በአውሮፓ መንገዶች ላይ ያንን ግዙፍ ጭራቅ ለመቆጣጠር መሪውን ከመጨበጥ በፊት የአእምሮና የትዕግስት ፈተና ይጠብቃል። ይህ ፍልሚያ የሚጀምረው ከክፍል ውስጥ ጥናት ነው። በአሜሪካ የንግድ መንጃ ፍቃድ ወይም ሲዲኤል ኮሜርሻል ድራይቨር ላይሰንስ ለማውጣት መጀመሪያ ሲኤልፒ ለርነርስ ፕሪሜት መያዝ አለብህ። ይህ ማለት ገና መኪናውን ሳትነካው ስለ ሕግና ደንብ፣ ስለ ብሬክ ሲስተምና ስለ አደገኛ ጭነቶች በሺዎች የሚቆጠሩ ጥያቄዎችን ማለፍ አለብህ ማለት ነው። የአሜሪካ የትራክ ተማሪዎች ትልቁ ቅዠት ፕሪ-ትሪፕ ኢንስፔክሽን ነው። ይህ ፈተና መንዳት አይደለም። መኪና ውስጥ ገብተህ ስለ እያንዳንዱ ብሎን፣ ስለ እያንዳንዱ የጎማ ግፊትና ስለ ሞተር ክፍል ለፈታኙ በዝርዝር ማስረዳት አለብህ። አንዲት ስህተት ካለ መሪውን ሳትነካው ውድቅ ትሆናለህ። በኋላ መንዳት በጠባብ ቦታ መጣጠፍና በሃይዌይ ላይ ያለህን በራስ መተማመን ማሳየት የመጨረሻው ደረጃ ነው። ይህ ሂደት አብዛኛውን ጊዜ ከ$3000 እስከ $7000 የሚደርስ የትምህርት ቤት ክፍያ ይጠይቃል። ወደ አውሮፓ ስንሻገር ደግሞ ፈተናው ይበልጥ ቴክኒካዊ ይሆናል። እዚህ ክላስ ሲ ወይም C+E ፍቃድ ለማግኘት መንዳት ብቻ አይበቃም። አውሮፓ ውስጥ በሙያተኝነት ለመስራት CPC የሚባል ተጨማሪ ምስክር ወረቀት ያስፈልጋል። ይህ ፈተና ሹፌሩ ስለ ኢኮኖሚያዊ አነዳድ ወይም ኢኮ ድራይቪንግ፣ ስለ ጭነት ደህንነትና ስለ አደጋ ጊዜ እርዳታ ያለውን እውቀት ይመረምራል። በተለይ ለስደተኞች የቋንቋ ጉዳይ ትልቅ ፈተና ነው። ፈተናው የሚሰጠው በአገሪቱ ቋንቋ በመሆኑ የጀርመን ወይም የፈረንሳይ ትራፊክ ሕግጋትን በቋንቋቸው ተረድቶ ማለፍ ሌላው የቤት ስራ ነው። ለምን ፍልሚያ ተባለ? ይህንን ሂደት ፍልሚያ የሚያሰኘው 3 ዋና ዋና ምክንያቶች አሉት። በትምህርት ቤት የምታሳልፏቸው ሳምንታት ስራ ስለማትሰሩ ለትምህርት ከምትከፍለው ክፍያ በተጨማሪ የኑሮ ወጪ ከባድ ነው። ሁለተኛው ፈተናው ላይ የምትሰራው ትንሿ ስህተት፣ ለምሳሌ ሲግናል አለማብራት ወይም መስመር መንካት፣ ለወራት የለፋበትን ስልጠና ውድቅ ያደርገዋል። ሶስተኛውና የመጨረሻው ዓይንህ፣ ልብህና አጠቃላይ የአካል ብቃትህ የትራፊክ ሹፌር ለመሆን የሚያስችል መሆኑን ለማረጋገጥ የሚደረገው የሕክምና ምርመራ ሜዲካል ኤግዛም ለብዙዎቹ እንቅፋት ይሆናል። ስለዚህ መንጃ ፍቃዱን በእጅ ስታስገባ ልክ እንደ ጦርነት ድል ነው የሚቆጠረው። ነገር ግን እውነተኛው ጦርነት የሚጀምረው ፍቃዱን ይዘህ ወደ አስፓልቱ ስትገባ ነው። መሪውን ጨብጠው ጉዞ ሲጀምሩ የሚገጥሟቸው መንገዶች ስራቸውን ወይ ጀብዱ ወይ ደግሞ ከፍተኛ ጭንቀት ያደርጉታል። በአሜሪካና በአውሮፓ መካከል ያለው የመሬት አቀማመጥ ልዩነት ለትራክ ሹፌሮች የሁለት ተቃራኒ ዓለማት ያህል ነው። የአሜሪካ መንገዶች ታላቅ ወይንም ግራንድ ናቸው። እዚህ ኢንተረስት ሃይዌይ የሚባሉ መንገዶች የተገነቡት ለትላልቅ መኪናዎች ተብሎ ነው። ከካሊፎርኒያ ተነስተህ ኒውዮርክ ለመድረስ ከ4000 ኪሎ ሜትር በላይ መጓዝ አለብህ። ለ4 እና 5 ቀናት ሰማዩና አስፓልቱ ብቻ በሚታዩበት በረሃማ መንገድ ላይ መጋለብ የአሜሪካ ሹፌሮች የዕለት ተዕለት ሕይወት ነው። በአንድ ጉዞ ውስጥ 2 ወቅቶችን ታያለህ። በቴክሳስ በረሃ ከፍተኛ ሙቀት የጀመርከው ጉዞ ወደ ኮሎራዶ ተራሮች ስትገባ በከባድ በረዶ ሊተካ ይችላል። የአሜሪካ የትራክ ማቆሚያዎች እንደ ትናንሽ ከተሞች ናቸው። ሰፋፊ የመኪና ማቆሚያ፣ ገላ መታጠቢያዎች፣ ሲኒማ ቤቶችና ምግብ ቤቶች አሏቸው። ወደ አውሮፓ ስትመጣ ግን ምስሉ ይቀየራል። እዚህ መንገዶቹ ታሪክን አዝለው የተሰሩ ናቸው። በአውሮፓ በአንድ ቀን ውስጥ 3 እና 4 ሀገሮችን ማቋረጥ ትችላለህ። ጠዋት ጀርመን ቁርስህን በልተህ
ምሳን ቤልጅየም፣ ራትን ደግሞ ፈረንሳይ ልትበላ ትችላለህ። የድንበር ፍተሻ በሌለበት በሼንገን ቀጠና ውስጥ ጉዞ ፈጣን ቢሆንም የየሀገሩ የትራፊክ ሕግ ግን ይለያያል። የአውሮፓ ሹፌር ትልቁ ፈተና ዘአልፕስ የሚባሉ ተራሮች ናቸው። በስዊዘርላንድ በኦስትሪያና በጣሊያን መካከል ያሉት ጠባብ ገደላማ መንገዶች ለጀማሪ ሹፌሮች የሚሆኑ አይደሉም። የአውሮፓ ከተሞች የተገነቡት ከብዙ መቶ ዓመታት በፊት በመሆኑ የጭነት መኪና ይዘህ ጥንታዊና ጠባብ መንገዶች ውስጥ መግባት ከፍተኛ ጥበብና ትዕግስት ይጠይቃል። ታዲያ ልዩነቱ የቱ ላይ ነው? በአሜሪካ መኪና ግዙፍ ነው፣ መንገዱም ሰፊ። በአውሮፓ መኪና አጭርና ካቦቨር ፊቱ ጠፍጣፋ ነው። ይህም የሆነው ጠባብ መንገዶችን በቀላሉ ለመታጠፍ እንዲረዳ ተደርጎ ነው። አሜሪካ ለነፃነትና ለርቀት አፍቃሪዎች፣ አውሮፓ ደግሞ ለተለያዩ ባህሎች፣ ለተራራማ ውበትና ለተለያዩ ሀገራት እይታ። ነገር ግን እነዚህ የሚያማምሩ መልክዓ ምድሮች ማራኪነታቸው የሚጠፋበት አንድ ጊዜ አለ። እሱም ሹፌሩ ከመንገድ ድካም ጋር የሚታገልበት፣ ብቸኝነት የሚጫጫነውና ከቤተሰቡ ተለይቶ የሚያሳልፋቸው ረጅም ሌሊቶች ናቸው። ብዙዎች የትራክ ሹፌሮችን ሲያስቡ የሚያዩት በየሳምንቱ የሚቆረጠውን ወፍራም ቼክ ነው። ነገር ግን ያ ቼክ በነፃ የሚገኝ አይደለም። ለዛ ክፍያ የሚከፈለው ዋጋ በገንዘብ የማይለካው የሰው ልጅ ሕይወት ነው። በዚህ ክፍል ከሚያብረቀርቁት ግዙፍ መኪናዎች በስተጀርባ ያለውን ጭጋጋማ ሕይወት እንመለከታለን። በትራክ ሥራ ውስጥ ትልቁ ጠላትህ ድካም አይደለም፣ ብቸኝነት እንጂ። ለቀናት አንዳንዴም ለሳምንታት ከሰው ጋር ፊት ለፊት ሳትተያይ ከአስፓልቱና ከመሪው ጋር ብቻ ማውራት። ያቺ 2 ሜትር በ2 ሜትር የሆነችው የትራክ ካቢን ወይንም ስሊፐር መኝታ ቤትም ወጥ ቤትም ሳሎንም ናት። ልጅህ የመጀመሪያው እርምጃውን ሲያደርግ፣ ባለቤትህ የታመመች ዕለት ወይም የቅርብ ዘመድ የቀብር ስነ ስርዓት ላይ መገኘት አለመቻል፣ ይህ የብዙ ሹፌሮች የውስጥ ስብራት ነው። በቪዲዮ ኮል ቤተሰብን ማየት ናፍቆትንም አይቆርጥም፣ ያባብሳል እንጂ። በአሜሪካም ሆነ በአውሮፓ ሹፌሩን የሚቆጣጠረው ሰው ሳይሆን ኮምፒውተር ነው። በየሰከንዱ ይቆጥርብሃል። የ11 ሰዓት የመንዳት ገደብህ ካለቀ ከቤትህ 10 ማይል ርቀት ላይ ብትሆን እንኳን መኪናውን አቁመ ማደር አለብህ። ሕግ ከጣስክ ቅጣቱ ስራን እስከ ማጣት ይደርሳል። የአውሮፓ ሕግ ደግሞ ይበልጥ ጥብቅ ነው። በየ4 ሰዓት ተኩል መኪናው ለ45 ደቂቃ መቆም አለበት። ይህ የሰዓት ግፊት ሹፌሮች በሰላም እንዳይመገቡና ረፍት እንዳያገኙ ከፍተኛ የስነ ልቦና ጫና ይፈጥርባቸዋል። በትራክ ሕይወት ውስጥ ጤናማ አመጋገብ የሚባል ነገር የቅንጦት ነው። አብዛኛው ሹፌር የሚመገበው በየመንገዱ ካሉ ፈጣን ምግቦች ፋስት ፉድ ነው። እንቅስቃሴ ማነስ፣ እንቅልፍ ማጣትና መቀመጥ ለልብ ህመምና ለስኳር በሽታ ተጋላጭ ያደርጋቸዋል። ከ100,000 ፓውንድ በላይ ጭነት ይዘህ በበረዶ ላይ ስትጓዝ አንዲት የሰከንድ ስህተት ሕይወትን ልታጠፋ ትችላለች። በየቀኑ ከመሪው ጀርባ ስትቀመጥ ከሞት ጋር እየተቃለድክ እንደሆነ ታውቃለህ። ቀኑን ሙሉ ነድተህ ደክሞ ለማረፍ ስትፈልግ ሌላው ጦርነት ይጀምራል። አሜሪካም ሆነ አውሮፓ ውስጥ ደህንነቱ የተጠበቀ የመኪና ማቆሚያ ማግኘት በጣም አስቸጋሪ ነው። ማቆሚያ አጥተው ሃይዌይ ዳር ለማደር የሚገደዱ ሹፌሮች ለዝርፊያና ለአደጋ ይጋለጣሉ። ታዲያ ይህ ሁሉ መከራ ባለበት ሥራ ውስጥ ሰዎች ለምን ይቆያሉ? ምላሹ ቀላል ነው። ለተሻለ ሕይወት የሚከፈል መስዋዕትነት ስለሆነ። በሚቀጥለው ክፍላችን ይህ ሁሉ ልፋት መጨረሻው ምን ያህል እንደሚያስገኝ ስለ ክፍያና ጥቅማ ጥቅሞች በዝርዝር እናያለን። አሁን ወደ ዋናው ጥያቄ እንምጣ። ይህ ሁሉ ለብቸኝነት፣ የጤና መቃወስና ከቤተሰብ መራቅ በገንዘብ ይካሳል? የትኛው ያዋጣል? አሜሪካ ወይስ አውሮፓ? ቁጥሮቹ እውነቱን ይናገራሉ። በአሜሪካ የትራክ ሥራ የድካምን ያህል የምታገኝበት ኦፕን ማርኬት ነው። አብዛኞቹ ድርጅቶች የሚከፍሉት በሰዓት ሳይሆን በሄድክበት ርቀት ወይም ሲፒኤም ነው።
በአሜሪካ አንድ ሹፌር በአንድ ማይል ከ50 ሳንቲ እስከ 75 ሳንቲ ያገኛል። አንድ ጀማሪ ሹፌር በአመት ከ$55,000 እስከ $70,000 ሊያገኝ ይችላል። ልምድ ሲጨምር ግን ይህ ቁጥር እስከ $100,000 ይወጣል። የራስ መኪና ካለ ሊዝም ይሁን የገዛኸው ገቢ በከፍተኛ ሁኔታ ይጨምራል። በአመት ከ200,000 በላይ ገቢ ማግኘት የተለመደ ነው። ነገር ግን የነዳጅ የኢንሹራንስና የጥገና ወጪ አንተ መሆኑን መዘንጋት የለብህም። ወደ አውሮፓ ስንመጣ ክፍያው እንደ አሜሪካ በረር ያለ ባይሆንም የኑሮ ዋስትና ግን ጠንካራ ነው። በአውሮፓ አብዛኛው ሹፌር ቋሚ ወር ደመወዝተኛ ነው። በጀርመን፣ በሆላንድ ወይም በስካንዲኔቪያ ሀገራት አንድ ሹፌር በወር ከ2500 እስከ 4000 ዩሮ ያገኛል። አውሮፓ የምትበልጠው እዚህ ጋር ነው። በአመት ቢያንስ ለ4 ሳምንት የሚከፈልበት የእረፍት ጊዜ፣ ነፃ ወይንም በጣም ርካሽ የጤና መድንና ጠንካራ የጡረታ ዋስትና አለ። ሹፌሩ የታመመለት ወይም ስራ ያቆመለት መንግስትና ድርጅቱ ዋስትና ይሆኑታል። ልዩነቱን በግልጽ እንመልከተው። አሜሪካ ከፍተኛ ገንዘብ በእጅ ይገባል። ነገር ግን ለጤና ኢንሹራንስና ለጡረታ ቁጠባ ራስ በደንብ ካልተዘጋጀ ፈተና ይሆንብሃል። አውሮፓ ውስጥ ደግሞ ገንዘቡ መካከለኛ ነው። ነገር ግን ህይወት ሴኩርድ ነው። ረጅም ረፍት ታገኛለህ። ከቤተሰብ ጋር የምታሳልፈው ጊዜም በአሜሪካ ካለው የተሻለ ሊሆን ይችላል። በአጠቃላይ የትራክ ሹፌርነት ከአስፓልት በላይ ነው። ለአንዳንዶች የሀብት ማማ መውጫ መሰላል ነው። ለሌሎች ደግሞ ቤተሰባቸውን ለማስተዳደር የሚከፍሉት ከባድ መስዋዕትነት። አሜሪካም ይሁን አውሮፓ እነዚህ የመንገዱ ነገስታት ባይኖሩ ኖሮ በቤታችን ቁጭ ብለን የምናገኘው ዕቃም ሆነ ምግብ ባልኖረ ነበር። ለቤክ ዩቲዩብ ተመልካቾች የሚመክረው ወደዚህ ስራ ለመግባት የምታስቡ ከሆነ ገንዘቡን ብቻ ሳይሆን ከጀርባ ያለውን የብቸኝነትና የድካም ዋጋም አስልታችሁ ግቡ። እንግዲህ ከአትላንቲክ ውቅያኖስ ማዶ እስከ አውሮጊቱ አውሮፓ ድረስ ያሉ የመንገዱ ነገስታት ህይወት ይህንን ይመስላል። ትራክ መንዳት ለብዙዎች የህይወት መስመር፣ ለሌሎች ደግሞ የብቸኝነት እስር ቤት ነው። በአሜሪካ ሰፋፊ መንገዶች ላይ ዶላርን ማሳደድ ቢመርጡ ወይም በአውሮፓ ጥብቅ ህግ ውስጥ ሆነው የኑሮ ዋስትናን ቢመርጡ በአንድ ነገር ላይ ሁሉም ሹፌሮች ይስማማሉ። እርሱም ይህ ስራ ጠንካራ ልብንና የማይበገር ትዕግስትን እንደሚጠይቅ ነው። እነዚህ ሹፌሮች ባይኖሩ ዛሬ በእጃችሁ የያዛችሁት ስልክ፣ የለበሳችሁት ልብስና የምትመገቡት ምግብ ቤታችሁ ባልደረሰ ነበር። እናንተስ የትኛው ህይወት ይበልጥ ማረካችሁ? በአሜሪካ መንገዶች ላይ የርቀት ንጉስ መሆን ወይስ በአውሮፓ ውብ መልክዓ ምድሮች መካከል መጓዝ? ሐሳባችሁን በኮሜንት ላይ አጋሩን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲህ አይነት ጥልቅ መረጃ ያላቸው ቪዲዮዎች ማግኘት ከፈለጋችሁ ደግሞ ሰብስክራይብ አድርጉና የደውል ምልክቷን ተጫኑ። ስለተከታተላችሁን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።